እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 3 ሌሰን 10 ላይ የምናየው የዚህ መጨረሻው ቶፒክ ዛቲዝ ሶሊድ ስቴት የሚለውን ይሆናል። ስለዚህ ይሄን ሌሰን ስንጨርስ አንደኛው ዲስክራይብ ፌዝ ቼንጅ አሶሺየትድ ዊዝ ሶሊድ ስቴት፣ ሊኩድ ስቴት ላይ ፌዝ ቼንጅ እንዳለው ሁሉ ጋዝ ስቴት ላይም ፌዝ ቼንጅ እንዳለው ሁሉ እዚህ ጋር ሶሊድ ስቴት ላይም ፌዝ ቼንጅ አለ። ያ ፌዝ ቼንጅን ዲስክራይብ ማድረግ መቻል አለባችሁ። ኤክስፕሌን ዘ ተርምስ ሜልቲንግ፣ ፊውዥን፣ ሰብሊሜሽን፣ ሜልቲንግ ፖይንት፣ ፍሪዚንግ ፖይንት፣ ሞላር ሂት ኦፍ ሶሊዲፊኬሽን ወይም ክሪስታላይዜሽን የሚባሉ ተርሞችን ኤክስፕሌን ማድረግ መቻል አለባችሁ። ኤክስፕሌን ቴምፕሬቸር ቼንጅ አሶሺየትድ ዊዝ ፌዝ ቼንጅስ፣ እንግዲህ ቴምፕሬቸር ቼንጅ አለ ፌዝ ቼንጅ ላይ ያን ኤክስፕሌን ማድረግ አለባችሁ። እና ተርሚን ሜልቲንግ ፖይንት ኦፍ ኤስ፣ እንግዲህ ኤስ ሜልቲንግ ፖይንት አለ ያን ዲተርሚን ማድረግ መቻል አለባችሁ። ስለዚህ ይሄ መጨረሻ ላይ የሚጠበቅባችሁ አውትካም ነው። ይህን ካልነ በኋላ እንግዲህ ሶሊድ ስቴቶችን ስናይ ዘ ቴምፕሬቸር አት ዊች ፒውር ሊኩድስ ቼንጅ ቱ ክሪስታል ሶሊድ ኦር ፍሪዝ ኢዝ ኮልድ ፍሪዚንግ ፖይንት እንላለን። እንግዲህ ሊኩዊድ እዚህ ጋር ሊኩዊድ አለ። ያ ሊኩዊድ እንግዲህ ቴምፕሬቸርን አፕላይ ስናደርግ ወዴት ይቀየራል? ወደ ሶሊድ ይቀየራል። ያ ቴምፕሬቸር ቼንጅ ፒውር የሆነ ሊኩዊዱ ወደ ክሪስታሊን ሶሊድ የሚቀየርበት ቴምፕሬቸር ምን ይባላል? ፍሪዚንግ ይባላል እንላለን ማለት ነው። እንግዲህ የዚህ ሪቨርሱ ደግሞ ምን እንላለን? ሶሊድ እንግዲህ ሊኩዊድ ላይ የቀነስነውን ቴምፕሬቸር ያህል ስንጨምርለት ሶሊድ ወዴት ይቀየራል? ወደ ሊኩዊድ ይቀየራል። ያ ቴምፕሬቸር ደግሞ ምን እንላለን? ሜልቲንግ ፖይንት እንላለን። ሜልቲንግ ፖይንት ወይም ፕሮሰሱ ሜልቲንግ እንላለን። ቴምፕሬቸሩ ዛት ፖይንት ሜልቲንግ ፖይንት እንላለን ማለት ነው። እንግዲህ ሜልቲንግ ኦር ፍሪዚንግ ኦከርስ አት ዘ ቴምፕሬቸር ዌር ዘ ሊኩዊድ ኤንድ ሶሊድ አር ኢን ዳይናሚክ ኢኩሊብሪየም። ስለዚህ ሁለቶቹም በሀፍሬት የሚንቀሳቀሱበት ቴምፕሬቸር አለ። ያ ቴምፕሬቸር ዳይናሚክ ኢኩሊብሪየም ወይም ዳይናሚክ ቴምፕሬቸር እንላለን ማለት ነው። ነገር ግን በማግኒቲዩዳቸው የተለያዩ ናቸው፣ ኦፖዚት ናቸው። ሜልቲንግ ኢንዶተርሚክ ነው፣ ፖዚቲቭ ቫልዩ ይኖራል፣ ሂት ኦፍ ሪአክሽን ወይም ሂት ኦፍ ኢንታልፒ። ፍሪዚንግ ኔጋቲቭ ነው፣ ዛት ኢዝ ኤግዞተርሚክ ነው። ስለዚህ ኔጋቲቭ ቫልዩ ኦፍ ቴምፕሬቸር ይኖረዋል ማለት ነው። እንግዲህ ከዚህ ጋር ተያይዞ ሶሊድን ኮንቲኒየስሊ ሂት ያደረግነ በሄድነ ቁጥር ኮንቲኒየስሊ ሂት ስናደርግ እንግዲህ ሶሊድ ኦርደርድ ነው ስትራክቸር ኢትስ አውን ሼፕ እና ኢትስ አውን ቮሊዩም ያለው ነው ብለናል። ስለዚህ ያ ኦርደርድ የሆነ ዲፋይናይት ሼፕ ወይም ኢትስ አውን ሼፑ ምን ይሆናል? ዲስተርቭ ይሆናል። ስለዚህ ወደ ሼፕለስ ለመቀየር ፕሮሰስን ይጀምራል ማለት ነው። አስ ሪዛልት ፓርቲክልስ ግራጁዋሊ ጌት ፍሪደም ኦፍ ሞሽን። እንግዲህ ሊኩዊድ ላይ ፍሪደም ኦፍ ሞሽን ሪስትሪክትድ ነው። ነገር ግን ቴምፕሬቸር አፕላይ ስናደርግ ያ ሶሊድ ሪስትሪክትድ የሆነ ሞሽን የነበረው ፍሪደም ኦፍ ሞሽን ወደሚያገኙበት የመቀየር ሂደቱን ይጀምራል። ኤንድ ሜልቲንግ ወይም ፊውዥን ቴክስ ፕሌስ። ስለዚህ ሜልቲንግ ይፈጠራል ማለት ነው። ሜልቲንግ ቅልጠቱ ይጀምራል። የራሱ የሆነ ሼፕ የነበረው ሪስትሪክትድ ሞሽን ኦፍ ፓርቲክል የነበረው የራሱ የሆነ ሼፕ ወደሌለው ወይም ሞሽኑ ፍሪደም ወዳለበት ይቀየራል። ስለዚህ ያ ቴምፕሬቸር ምን ይባላል ማለት ነው? ሜልቲንግ ወይም ፊውዥን እንላለን ማለት ነው። ሜልቲንግ the process of converting solid into liquid ነው። እንግዲህ ሜልቲንግ ማለት ሶሊዶች ወደ ሊኩዊድ የሚቀየሩበት ፕሮሰስ ነው ሜልቲንግ የምንለው። the temperature at which crystalline solid changes to liquid or melts is called melting point። እንግዲህ ሶሊድ ወደ ሊኩዊድ የሚቀየርበት ቴምፕሬቸር ምን እንላለን? ሜልቲንግ ፖይንት እንላለን። እንግዲህ ሜልቲንግ ማለት ሶሊድ ወደ ሊኩዊድ መቀየር ሲሆን ሶሊድ ወደ ሊኩዊድ የሚቀየርበት ቴምፕሬቸሩ ሜልቲንግ ፖይንት ይባላል ማለት ነው። በሌላ መንገድ ደግሞ ሊኩዊድ እንግዲህ ቴምፕሬቸር አፕላይ አድርገን ወደ ሶሊድን ወደ ሊኩዊድ አምጠናል። እንግዲህ ያ ቴምፕሬቸር ኮንቲኒየስ ሊኩዊድ ላይ አይቀመጥም። ከተቀመጠ ወይም አፕላይ ከተደረገ ያ ቴምፕሬቸር ፋርዘር ከሊኩዊድ አልፎ ይሄድብናል። ነገር ግን ወደ ሊኩዊድ እንደቀየረ ያን ቴምፕሬቸር ሪሊዝ ብናደርግ የገባው ቴምፕሬቸር ምን ማድረጉ አይቀርም፣ መውጣቱ አይቀርም። ስለዚህ ያ ቴምፕሬቸር ሲወጣ ሊኩዊድ ወዴት ይቀየራል? ወደ ሶሊድ የሚቀየርበት ሚንስ ይኖራል። ስለዚህ ሊኩዊድ ኢዝ ኩልድ
S molecule come to another end, thus the intermolecular force of attraction ምን ይሆናል between the get stronger። እንግዲህ ሊኩዊድ ላይ intermolecular force of attraction weak ነው። ለምን freedom of motion የሚኖራቸውም intermolecular attraction force ምን ስለሆነ ነው weak ስለሆነ ነው። ስለዚህ ያ ሊኩዊድ ላይ የነበረው ቴምፕሬቸር ሪሊዝ ሲደረግ ሊኩዊዱ ኩል ይሆናል። ዘን ኩል ሆነ ማለት ሶሊድ ሆነ ማለት ነው። ስለዚህ ያ ቴምፕሬቸር ሲወጣ እንግዲህ ሊኩዊድ የቀየሩት ወደ ሊኩዊድ የቀየሩት ቴምፕሬቸር ሲወጣ እነዚህ ሊኩዊድ የነበሩ ፓርቲክሎች ኢንተርሞሌኩላር ፎርሱ ስትሮንግ ይሆናል፣ ፍሪደም ሞሽን ይቀንሳል፣ ሼፑ ደግሞ ኢትስ አሁን ሼፕ ወዳለበት ይቀየራል። as a result these particles arrange themselves into a regular pattern and then convert to a solid. this process is called freezing ወይም solidification ይባላል ማለት ነው። ፕሮሰስ ፍሪዚንግ ወይም ሶሊዲፊኬሽን ክሪስታላይዜሽን እንለዋለን ማለት ነው። እንግዲህ እዚህ ጋር ሜልቲንግ እና ቦይሊንግ ስናይ ሜልቲንግ በፕሬሸር አፌክት ይሆናል። ስለዚህ ሜልቲንግ ፖይንትስ አር አፌክትድ ኦንሊ ባይ ላርጅ ፕሬሸር ቼንጅስ። እንግዲህ ፕሬሸር ቼንጁ ላርጅ ከሆነ ሜልቲንግ እንደ ቦይሊንግ ሳይሆን በዛ በላርጅ ፕሬሸር አፌክት ይሆናል። ዘ አማውንት ኦፍ ሂት needed to convert 1 gram of solid to liquid at the melting point is called heat of fusion ወይም enthalpy of fusion እንላለን። heat of fusion ወይም enthalpy of fusion እንደዚህ እንወክላለን ማለት ነው። heat of fusion ወይም enthalpy of fusion። the molar heat of fusion ምንለው ደግሞ is the quantity molar heat of fusion is the quantity of heat needed to convert 1 mole of solid into liquid at its what melting point 1 mole of solid in water 1 mole of liquid በሜልቲንግ ፖይንት ኦፍ ሶሊድ ስንቀይር ምን ይባላል? ሞላር ሂት ኦፍ ፊውዥን ወይም ሞላር ኢንታልፒ ኦፍ ፊውዥን ይባላል ማለት ነው። እንግዲህ ያ 1 ግራም ኦፍ ሶሊድን ወደ ሊኩዊድ የቀየርንበት ቴምፕሬቸር ሂት ኦፍ ፊውዥን ከተባለ 1 ሞል ኦፍ ሶሊድን በሜልቲንግ ፖይንቱ በሶሊዱ ሜልቲንግ ፖይንት ወደ ሊኩዊድ ስንቀይር ምን ይባላል? ሞላር ሂት ኦፍ ፊውዥን ይባላል ማለት ነው። ወይም ሞላር ኢንታልፒ ኦፍ ፊውዥን እንላለን። ዱሪንግ ዘ ፕሮሰስ ኦፍ ሶሊዲፊኬሽን በሶሊዲፊኬሽን ጊዜ that means ሊኩዊዱ ወደ ሶሊድ የሚቀየርበት ፕሮሰስ ነው። እንግዲህ ሶሊዲፊኬሽን ወይም ክሪስታላይዜሽን ፍሪዚንግ ምንለው the amount of heat liberated is exactly liberated ወይም removed is exactly equal to the heat of fusion። ስለዚህ በዛን በሶሊዲፊኬሽን ጊዜ ደግሞ በተቃራኒው ሂት ሊበሬት ይሆናል ወይም ይወገዳል። ስለዚህ ያ የተወገደው ኢነርጂ ማን ጋር እኩል ነው? ሞላር ሂት ኦፍ ፊውዥን ወይም ሂት ኦፍ ፊውዥን ጋር እኩል ነው። ስለዚህ the heat liberated is called ያወጣው ሂት ሪሙቭ የተደረገው ሊኩዊዱ ወደ ሶሊድ ሲቀየር ምን ይባላል? ሂት ኦፍ ሶሊዲፊኬሽን ወይም ሂት ኦፍ ክሪስታላይዜሽን ይባላል ማለት ነው። ዘን ሂት ኦፍ ክሪስታላይዜሽን ቼንጅ ኢን ኢንታልፒ ኦፍ ሂት ኦፍ ክሪስታላይዜሽን ወይም ክሪስታላይዜሽን እንግዲህ ምንድነው? ምን ጋር እኩል ነው? ኔጋቲቭ ሂት ኦፍ ፊውዥን ጋር እኩል ነው። ኔጋቲቭ ሂት ኦፍ ፊውዥን ጋር አሁን እንግዲህ ክሪስታላይዜሽን ወይም እንግዲህ እዚህ ጋር ክሪስታላይዜሽን ምንድነው? ኔጋቲቭ ነው መሆን ያለበት። ለምን? ሂት ሊበሬትድ ነው ወይም ሂት ሪሙቭድ ነው። ምን ሲሆን? ሊኩዊድ ወደ ሶሊድ ሲቀየር። ስለዚህ ኢንዶተርሚክ ሪአክሽን ሳይሆን ኤግዞ ነው። ሂት ኤግዚት ያደርጋል። ኢዝ ኢኳልስ ቱ ፖዚቲቭ ሂት ኦፍ ፊውዥን ጋር እኩል ነው። ለምን? በአማውንታቸው እኩል ናቸው። ነገር ግን በዳይሬክሽናቸው ምንድናቸው? ፖዚቲቭ እና ኔጋቲቭ ነው። ይሄኛው ሂት አብዞርብድ ነው። አዝ ሪዛልት ኢንዶተርሚክ ሪአክሽን ነው። ሶሊድን ወደ ሊኩዊድ ለመቀየር የምንጠቀሙ። ይሄኛው ኤግዞተርሚክ ሪአክሽን ነው። ለምን? ሊኩዊድን ወደ ሶሊድ ለማቀየር ሂት ሪሙቭ ይደረጋል። ስለዚህ ሁለቶቹ ምንድናቸው? እኩል ማግኒቲ አማውንት ኦፍ ኤነርጂ ነው ያላቸው ማለት ነው። እንግዲህ አንዳንድ ሶሊዶች ደግሞ ከፍተኛ ቬፓር ፕሬሸር ያላቸው አሉ። እንግዲህ እነዚህ ሶሊዶች ሲግኒፊካንት ቬፓር ፕሬሸር ያላቸው ኢቫፖሬት ዳይሬክትሊ ፍሮም ዘ ሶሊድ ቱ ቬፓር ኦር ጋዝ ስቴት ዊዛውት ፓሲንግ ዋት ሊኩዊድ ስቴት። ስለዚህ ፕሮሰሱ ምን ይባላል? እንግዲህ ሶሊድ አለ ዘን ያ ሶሊድ ዳይሬክትሊ ወዴት ይሄዳል? ወደ ጋዝ ይሄዳል። ምን ሳያልፍ? ሊኩዊዶች ጋር ሳያርፍ ወደ ሊኩዊድነቱ ሳይቀየር። ስለዚህ የዚህ ፕሮሰስ ምን ይባላል? ሳብሊሜሽን ይባላል። ሳብሊሜሽን ይባላል።
የዚህ ተቃራኒ ደግሞ ልክ እንደ ክሪስታላይዜሽን እና እንደ ፊውዥን ቴምፕሬቸር ቼንጁ እኩል ነው። ስለዚህ ምን ይባላል? ዲፖዚሽን ይባላል። ዲፖዚሽን። ስለዚህ ሂት ዘ አማውንት ኦፍ ሂት ኢነርጂ ሪኳየርድ ፎር ሳብሊሜሽን ኢዝ ኢኳል ዊዝ ዘ አማውንት ኦፍ ኢነርጂ ሪኳየርድ ፎር ዲፖዚሽን። ለዲፖዚሽን የተጠቀምነው ኢነርጂ እና ለሳብሊሜሽን የተጠቀምነው ኢነርጂ በዳይናሚክ ኢኩሊብሪየም ላይ ምንድናቸው? እኩል ናቸው። ስለዚህ ልክ እንደ ቫፖራይዜሽን ሳብሊሜሽን ምን ያስፈልገዋል? ሶሊዱ ወደ ጋዝ ሲቀየር ኢነርጂ ያስፈልገዋል። ስለዚህ እዚህ ጋር እንግዲህ እንደምናውቀው ኢንተርሞሌኩላር ፎርስ ስትሮንግ ነው። በዚህ ምክንያት እነዚህ ሞሌኪውሎች ሶሊድ የፈጠሩ ሞሌኪውሎች አትራክቲቭ ፎርሳቸው ስትሮንግ ስለሆነ ሬጉላር ሼፕ ነው፣ ቮሊዩም አላቸው። እዚህ ጋር ስንገባ ግን ኢንተርሞሌኩላር ፎርስ በጣም ዊክ ነው አለም የሚባል አይደለም። እንግዲህ ከኪኔቲክ ሞሌኩላር ቲዮሪ ዘ አትራክሽን ፎርስ ኢን ጋዝ ኔግሊጀብል ብለን ነው የተነሳ ነው። እንግዲህ እነዛ ለዎችንም ስናይ ቦይለስ፣ ቻርለስ፣ አቮጋድሮስ ምናምን የተባሉ ለዎችን ስናይ፣ ስለዚህ ዚስ ጋዝ ዘ ኢንተርሞሌኩላር ፎርስ ኢዝ ቬሪ ዊክ ኢን ዲስ ጋዝ። ስለዚህ እነዚህ ሼፕለስ ይሆናሉ ማለት ነው። ሼፕለስ እንዲሆኑ ያደረጋቸው ደግሞ ምንድን ነው? ኢንተርሞሌኩላር ፎርስ ነው። ያ ኢንተርሞሌኩላር ፎርስ እንዲስተባበር ደግሞ ሂት ያስፈልገዋል። ስለዚህ ሰፕላይ ኦፍ ሂት ሲኖር እነዚህ በጣም ሞሽን ወዳላቸው በጣም ሼፕ ወደሌላቸው ይቀየራል። ዘ ኢነርጂ ሪኳየርድ ቱ ኮንቨርት 1 ሞል ኦፍ ሳብስታንስ ፍሮም ሊኩዊድ ወደ ሶሊድ ስንቀይር ሂት ኦፍ ክሪስታላይዜሽን እንዳልነ ሁሉ እዚህ ጋር ዘ አማውንት ኦፍ heat energy required to convert 1 mole of solid substance into gaseous state ምን ይባላል? heat of sublimation ይባላል ማለት ነው። heat of sublimation ወይም change in heat of ምን እንላለን? change in enthalpy of sublimation እንላለን። ልክ change in heat of crystallization ወይም fusion እንዳልነ እዚህ ጋር amount of energy required to convert 1 mole of solid substance at its sublimation point into gas is called heat sublimation ወይም enthalpy of sublimation እንላለን። ስለዚህ ፕሮሰሱ ምንድን ነው? ኢንዶተርሚክ ነው። ለምን? ኢነርጂ ያስፈልጋል። ስለዚህ ፖዚቲቭ አድርገን እንወስዳለን ማለት ነው። በተቃራኒው ደግሞ the amount of energy required to convert 1 mole of gas into solid at its deposition temperature is called heat of deposition ይባላል። this is equals to heat of or enthalpy of deposition እንላለን። enthalpy of deposition ለምን ኔጋቲቭ አረግነ? እንግዲህ እዚህ ጋር ለዚህ ሂት ኢነርጂ ሳፕላይ ያስፈልጋል ሶሊድን ወደ ጋዝ ስንቀይር። እዚህ ጋር ግን ጋዝን ወደ ሶሊድ ስንቀይር ሂት ኢነርጂ ሊበሬት ነው የምናደርገው ወይም ሂት ኢነርጂን እናስወግዳለን። ለምን? ማቀዝቀዝ ስለሆነ። እዚህ ጋር በጣም ኢንተርሞሌኩላር ፎርስ ዊክ የሆነውን ብሬክ አፕ የሆነውን እዚህ ጋር ቦንድ ፎርሜሽን አለ ማለት ነው። ኢንተርሞሌኩላር ቦንድ የተሰባበረውን እዚህ ጋር እንጠግናለን። ስለዚህ ሳብሊሜሽን እንግዲህ ሳብሊሜሽን ሶሊዶች ዳይሬክትሊ ወደ ጋዝ መቀየር ነው ካልነ እንግዲህ ሳብሊሜሽን እዚህ ጋር መሃል ማን አለ ማለት ነው? ፊውዥን አለ ማለት ነው። ፊውዥን ዛት ሚንስ ሶሊድ ወደ ሊኩዊድ የሚቀየርበት ቴምፕሬቸር አለ ማለት ነው። ስለዚህ በአጠቃላይ ሂት ኦፍ ሳብሊሜሽን ኔጋቲቭ ሂት ኦፍ ዲፖዚሽን ጋር እኩል ነው። ዞሮ ሂት ኦፍ ሳብሊሜሽን ቼንጅን ሂት ኦፍ ሳብሊሜሽን ኢዝ ኢኳልስ ቱ እዚህ ከመሃል ላይ ምን አለ? ሂት ኦፍ ፊውዥን አለ። ቼንጅን ሂት ኦፍ ፊውዥን ፕላስ ማን ጋር እኩል ነው ማለት ነው? ሂት ኦፍ ቫፖራይዜሽን ጋር ስለዚህ ፊውዥን አለ፣ ቫፖራይዜሽን አለ፣ ዘን ሂት ኦፍ ሳብሊሜሽን ኢዝ ኢኳልስ ቱ ኔጋቲቭ ሂት ኦፍ ዲፖዚሽን ጋር እኩል ናቸው። እዚህ ጋር ሌላ የምናየው ሂቲንግ ከርቭ ነው። እንግዲህ ሂቲንግ ከርቭ ማለት ፕሎት ኦፍ ቴምፕሬቸር ቨርሰስ አማውንት ኦፍ ሂት አድድ ነው። ቴምፕሬቸር እና የተጨመረው ሂት ኢነርጂ ከአንድ ፊዚካል ስቴት ወደ ፊዚካል ስቴት ለመቀየር ያ ከርቡ ፕሎቱ ምን ይባላል? ሂቲንግ ከርቭ ይባላል ማለት ነው። ኢዝ ኮመንሊ ዩዝድ
to show the relationship between phase changes and enthalpy for given substance እንግዲህ ምን ለማሳየት ነው የሚጠቅመው? ኮማንሊ relationship between phase changes liquid ወደ solid solid ወደ liquid liquid ወደ ጋዝ እዛን ጋዝ ወደ liquid እና solid ወደ ጋዝ ወደ solid ያን ሪሌሽንሺፕ ነው የሚያሳየን። እንግዲህ ቤዚካሊ እዚህ ጋር ምናየው ሁለት ነገር አለ። አንደኛው region where temperature increase ቴምፕሬቸር የሚጨምርበት ሪጅን እና እዚህ ጋር ምናየው ቴምፕሬቸር የሚጨምርበት ሁለት ነገር ነው የምናየው። አንደኛው ያው ቴምፕሬቸር የሚጨምርበት ሪጅን ይሄኛው ሪጅን፣ ሌላኛው ደግሞ heat is a plateau where temperature stays constant እዚህ ጋር ቴምፕሬቸር ሲጨምር ያለው ሪጅን እና ቴምፕሬቸር ኮንስታንት ሲሆን እዚህ ጋር ኮንስታንት ሲሆን ያለውን ሪጅን ሁለት ሪጅን ነው እዚህ ጋር ሂቲንግ ካርቭ ላይ የምናየው። ስለዚህ እንግዲህ እዚህ ጋር ቴምፕሬቸር ሲጨምር እነዚህ ሶሊዶች ናቸው። ዘን እነዚህ ሶሊዶች ቴምፕሬቸር ሲጨምር ወዴት ይቀየራሉ? ፌዝ ቼንጅን ያካሄዳሉ። ዘን እዚህ ጋር ምንድናቸው? ዳይናሚክ ኢኩሊብሪየም ነው። ይሄ ዳይናሚክ ኢኩሊብሪየም ነው። ዘን እዚህ ጋር ምን ይፈጠራል? ሜልቲንግ ይፈጠራል። ሜልቲንግ ከተፈጠረ ሜልት ካደረገ ምን ስቴት ገብቷል ማለት ነው? ሊኩዊድ ስቴት ገብቷል ማለት ነው። ሊኩዊድ ስቴት ገብቷል። በተቃራኒው እዚህ ጋር እንግዲህ እቺ ዳይናሚክ ስቴት ኢኳል የሚሆኑት ሁለቶቹም በማግኒቲዩድ ከዚህ ወደዚህ ያለፍ ወደ ቴምፕሬቸር እዚህ ጋር የጨመርነውን ያህል ሲቀንስ ወዴት ነው የሚሆነው? ፍሪዝ ወይም ኩል ሲያደርግ ወደ ሶሊድ ይመለሳል። ስለዚህ ያ ቴምፕሬቸር ምን ይባላል? ፍሪዚንግ ቴምፕሬቸር ይባላል። ፍሪዚንግ እንላለን። ይሄኛው ሜልቲንግ እንላለን ማለት ነው። ዘን እዚህ ጋር እንግዲህ ሊኩዊድ አለ። ዘን ሊኩዊድ ቴምፕሬቸርን ስንጨምር ፕሮሰሱ እንግዲህ ኢንዶተርሚክ ሪያክሽን ነው። ምን ይባላል? ቬፓራይዜሽን ይባላል። ቬፓራይዜሽን እንላለን። ቬፓራይዜሽን ዘን ኢቫፖሬት እያደረገ እዚህ ጋር ያለው ሊኩዊድ ወደ ኤስኬፕ ያደርጋል፣ ወደ ጋዝ ያመልጣል ማለት ነው። ስለዚህ እዚህ ጋር እናገኛለን ጋዞች እናገኛለን ማለት ነው። ጋዞች እናገኛለን። ዘን እነዚህ ጋዞች እዚህ ጋር ሊኩዊድ ወደ ጋዝ ሲቀየር እንግዲህ ዳይናሚክ ኢኩሊብሪየም እዚህ ጋር ቴምፕሬቸር ኢኳል የሚሆንበት ቦታ አለ። ስለዚህ ያ ቴምፕሬቸር ኢኳል የሆነበት ቦታን ሲያልፍ ጋዙ ወደ ሊኩዊድ ሲቀየር እንግዲህ ያስገባነውን ሊኩዊድ ወደ ጋዝ ለመቀየር ያህል ያስገባነውን ቴምፕሬቸር ሲያስወግድ ኮንደንስ ያደርጋል። ይሄ ምን ጋዙ ኮንደንስ ያደርግ ምን ስቴት ገባ ማለት ነው? ወደ ሊኩዊድ ስቴት ገባ ማለት ነው። ሊኩዊድ ስቴት ገባ። ስለዚህ ይሄ ካርቡ ሂቲንግ ካርብ ይባላል ማለት ነው። ሂቲንግ ፎር ኤግዛምፕል እቺ ቴምፕሬቸርን ብንወስዳት እቺ ቴምፕሬቸር ሜልቲንግ እና ፍሪዚንጓን ለዋተር ብንወስዳት እቺ ቴምፕሬቸር ምንድናት ማለት ነው? 0 ዲግሪ ሴልሺየስ ናት ማለት ነው። ዘን እዚህ ጋር ምን ይኖረዋል? ኤስ ይኖራል። እዚህ ጋር ኤስ ይኖራል። እዚህ ጋር ኤስ ይኖራል። ኤስ ዛት ኢዝ ኤስ ሶሊድ ነው። ዘን እቺኛዋ ቴምፕሬቸር 0 ዲግሪ ሴልሺየስ ናት። ሲፈልግ ኤሱ ወደ ሊኩዊድ የሚቀየርበት ሊኩዊድ ዋተር ደግሞ ወደ ኤስ የሚቀየርበት አማራጭ ቴምፕሬቸር ናት። ዘን እዚህ ጋር ዋተር ይኖራል ማለት ነው። ዋተር ይኖራል፣ ሊኩዊድ ዋተር። ዘን ዋተር ወደ ኤስ ሲቀየር ፍሪዚንግ እንላለን። ኤሱ ወደ ዋተር ሲቀየር ሜልቲንግ እንላለን ማለት ነው። ስለዚህ እቺ ቴምፕሬቸር ዳይናሚክ ኢኩሊብሪየም ቴምፕሬቸር ናት ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። በኤክሰርሳይዝ እና በሳማሪ እስከምንገናኝ ድረስ እንግዲህ የዚህ ቻፕተር መጨረሻ ሳብ ቶፒኩ ይሄ ነው። ሰላም ሁኑ። ቪዲዮውን ላይክ፣ ሼር፣ ሳብስክራይብ አድርጉ። ስህተት ካገኛችሁ ያልገባችሁም ካለ ኮሜንት ላይ አስቀምጡልን።